ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። አብይ አህመድ መስት ጉድ! በጎንደር ምን ተፈጠረ? ጦርነቱ ይቁም ተባለ። ወጣቱ ሆ ብሎ ወጣ በአደባባይ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያ ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሉልታን ቻናላችንን ታበረታቱን በድጋሚ በሉል እግዚአብሔር ስም ጠይቃለን። ትንሽ ጠፍተን ነበር። አዎ ትንሽ የጤና እክል ገጥሞኝ ነው ወደ እናንተ መምጣት ያልቻልኩት ኦርቶዶክሳውያን ባለማተቦች፣ ለዛም ይቅርታ ጠይቃለሁ። እንግዲህ የተፈጠሩ ብዙ ሁነቶች አሉ። እነሱን አጠር አድርገን እንመለሳለን። እስከ መጨረሻው ድረስ ቪዲዮን ተከታተሉ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ። የ44ቱ መናገሻ የሊቃውንት ቅዱስ ምድር ለእምነቱ አንገቱን የሚሰጥ የባለማይተቦቹ ሀገር እናትዋ ጎንደር። አሁን ያለሁት ጎንደር ነው። ሁላችሁም ይሄንን ቪዲዮ በፍጹም እንዳታሳልፉት። ይልቁንም ኮሜንት ላይ ገብታችሁ የጎንደር ማርያም ቤተክርስቲያን አለን እያላችሁ አጥለቅልቁልኝ። ይህንን ቪዲዮ ከ30 ጊዜ በላይ ኮፒ ሊንክና ሪፖስት አድርጉት። ጎንደር የተገኘንበት ዋና ምክንያት በጎንደር ከተማ ለምትገኘው ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን የገቢ ማሰባሰቢያ ለማድረግ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል የድንግል ማርያምን ቤት ልንሰራ ነው። ትናንት በረንበረን ላይቭ በርካታ ሚሊዮን ብሮችን ሰብስበናል። ዛሬም ደግሞ ላይቭ ላይ ነንና ሁላችሁም ከምሽቱ 1 ሰዓት ጀምሮ ለጎንደር ደብረ ምጥማቅ እጃችሁን እንድትዘረጉ እንጠይቃለን። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ይህንን ለመላው የጎንደር ህዝብና ጎንደርን ለሚወዷት የተዋሕዶ ልጆች አዳርሱልኝ። ውድ የጎንደር ልጆችና የኦርቶዶክስ እንቁ ልጆች፣ እናንተን አምነን ጎንደር ተከስተናል። የእናታችን የቅድስት ድንግል ማርያምን ህንጻ ቤተክርስቲያን ለማስገንባት ጎንደር ላይ ዛሬ ከምሽቱ 1 ሰዓት ጀምሮ ሌሊቱን ሙሉ ላይቭ ላይ እንጠብቃችኋለን። ታዲያ የጎንደር ልጆችና ጎንደርን የምትወዱ የተዋሕዶ ልጆች ሁላችሁም እዚህ ላይቭ ላይ መታችሁ የበኩላችሁን አስተዋጽኦ እንድታደርጉ ስንል ግብዣችንን እናቀርባለን። ወዳችኋለን። ከኦርቶዶክሶች በጣም የሚገርመኝን ነገር ልንገራችሁ። ወላሂ በጣም የሚገርመኝ ማለት ነው ከ100% 90% የሚሆነው ቤተክርስቲያን ስትሄዱ አጥሩ ላይ ወይ ከፈፉ ላይ የኢትዮጵያ ባንዲራ አለውና ማንም ሰው ወደ ቤተክርስቲያን ምእመኑ አማኙ ዱዓ ሊያደርግ ሊጸልይ ሲሄድ የሀገሩን ባንዲራ ያያል። እሱም ሲጸልይ ለሀገሩ ይጸልያል፣ ሀገሩን ባንዲራ ያያል፣ ሀገሩን ያስታውሳታልና በጣም የሚገርመኝ ነገር ነው እሱ እና የሆነ ደስ የሚል ነገር አለው። ኦነግ ሸኔ ከባድ ጥቃት አደረሰ። ኦነግ ሸኔ ከባድ ጥቃት አድርሷል። በዚሁ ጥቃት ሰዎች ተገድለዋል፣ ታግተው የተወሰዱም አሉ። የአርሶ አደር ቤቶችም ተቃጥለዋል። በአካባቢው መከላከያ ለመድረስ ያደረገው ጥረት መንገድ ላይ እክል ስለገጠመው በሰዓቱ መድረስ ያልቻለ መሆኑንም ጥቃቱ የደረሰበት አካባቢ አስተዳዳሪ ለዶቼ ቬለ ተናግረዋል። የጉዳቱ ሰለባ የሆኑት ወራጅ አርሶ ወረዳ ጊርሚ ጎባ ቀበሌ ነዋሪዎች ናቸው። ታጣቂ ያሉ ጥቃቱን ያደረሰው ባልታጠቁ አርሶ አደር ነዋሪዎች ላይ መሆኑን የዶቼ ቬለ ዘገባ አመልክቷል። ተጎጂ መሆናቸውን የተቃወሙ በሰሜን ሸዋ ወራጅ አርሶ ወረዳ ጊርሚ ጎባ ቀበሌ አርሶ አደሮች ናቸው። በዚህም በርካታ የአካባቢው ገበሬ ማህበራት ቤታቸው መቃጠላቸውን፣ ሰዎች መገደላቸውንና ታፍነው የተወሰዱም ጭምር መኖራቸው ተረጋግጧል። ነዋሪዎቹን ዋቢ ያደረገው ዘገባው ታጣቂዎች በነዋሪዎች ላይ ጉዳቱን ያደረሱት በያዝነው ሳምንት መስከረም 29 ቀን 2018 ዓ.ም ከንጋቱ 11 ሰዓት ላይ መሆኑን አስታውቋል። መረጃውን ለዜና ምንጭ ያደረሱት ነዋሪዎች ከ150 በላይ ቤቶች ተቃጥለዋል፣ 4 ሰዎች ታግተው ተወስደዋል፣ እንደዚሁም ሌሎች 4 ሰዎች ደግሞ ተገድለዋልም ተብሏል። ዶቼ ቬለ በዚሁ ጥቃት ዙሪያ የቀበሌውን አስተዳዳሪ መብራቱ ንጉሴን ያነጋገረ መሆኑን አመልክቶ አስተዳዳሪውም ድርጊቱ በኦነግ ሸኔ ታጣቂ ኃይል የተፈጸመ መሆኑን አመላክተው በወቅቱም የመንግስት የጸጥታ ኃይሎች በቦታው ያልነበሩ መሆኑን አመላክተዋል። አስተዳዳሪው ነዋሪዎቹ ተቃጥሏል ያሉትን 150 መኖሪያ ቤት ወደ 50 ዝቅ አድርገውታል። 81 የቤት እንስሳት በታጣቂዎቹ እንደተቃጠሉ ማክለዋል። የድርጊቱ መፈጸም ተጨባጭና እውነት ነው ያሉት የአካባቢው ባለስልጣን አካባቢው አባይ በረሃ ውስጥ በአማራና አዋሳኝ አካባቢ መሆኑን ገልጸዋል።
አስተዳዳሪው አክለውም የጸጥታ ኃይል ወደ ስፍራው እንዲላክ ጥያቄ ቀርቦ በዚህም መከላከያ ከአጎራባች ወረዳ ኩዮ ወረዳ በመነሳት ወደ ስፍራው ሲያቀና ልዩ ስሙ አዋሬ ጎርጄ በሚባል ቀበሌ ተኩስ ተከፍቶባቸው በሰዓቱ ሊደርሱልን አልቻሉም ሲሉ መናገራቸውን ይኸው ዘገባ አክሎ አመልክቷል። እንደ ዘገባው ከሆነ በአሁኑ ሰዓት የተፈጠረውን ስጋት ተከትሎ በርካቶች አካባቢውን ለቀው በመሰደድ ላይ ናቸው። በዚሁ አካባቢ ተመሳሳይ መሰል ጥቃት ባለፈው ግንቦት ወር 2017 ዓ.ም ላይም የተፈጸመ መሆኑ ታውቋል። አብይ አህመድ መስት ጎ ቤተሰቦቻችን አብይ መስት ጎ ተቃውሟችን እንደቀጠለው ነው። ዛሬ ደግሞ ዓለም አቀፍ ሽልማት የኖቤል ሽልማትን ለመከታተል መተናል። ጦርነት ይቁም፣ ሰላም ለኢትዮጵያ፣ ለመላ ዓለም በሙሉ 2019 የኖቤል ሽልማት የተሸለመው አብይ አህመድ ሽልማቱ ይነጠቅ የገዳይ ጨፍጫፊ ኃይል ነው። አብይ አህመድ ስልጣን ይልቀቅ። አብይ አህመድ መስት ጎ Nobel Peace Prize for 2025 to Maria Corina Machado. ማሪያ ኮሪና የ2025 የሰላም ኖቤል ሽልማት አሸናፊ ሆናለች። የቬንዙዌላ ያው በዲሞክራሲና ሰላም ለማስፈን ቬንዙዌላ ሕዝብ አእምሮ የጦርነት እንዳይሆን ሰርታለች በሚል ሽልማቷን ተሸልማለች። የኖቤል ሽልማቱ ይፋ ያደረገው በኖርዌይ ኦስሎ ሲሆን በስዊድን ስቶክሆልም በኖቤል ፕራይዝ ሙዚየም በምትመለከቱት መልኩ ስንከታተል ነበረ። ለሕዝባችንም ድምጽ ደግሞ ስቶፕ አማራ ጄኖሳይድ የአብይ አህመድ ሽልማት ይነጠቅ የሚል ድምጻችን አሰምተናል። ድምጻችንን ማሰማታችን ይቀጥላል ማለት ነው። ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። ስቶፕ አማራ ጄኖሳይድ ፍሪ ክርስቲያን ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማ ከተማውን እንት ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል ጫካ ጫካውን ነው መሄድ እያለች በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንደው ብድግ ብሎ የአምላክን እናት ንጉሥ ተጭሎባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን
እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው። ዘኋላ ተሰደደች፣ ጫካ ጫካውን እየሄደች ድምፅ አራዊቱን ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምህረ በገቦኪ ወምህረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች፣ እሾህ ይወጋታል። አምላክ ደግሞ ልጁ ነው እያስቸገረ ውሃም ጭላታል። ደግሞ የላት ነገር ውሃ ለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህን ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘይኝ ብሎ ይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ እዘይኝ እያለ ደግሞ ያለቅስባታል። እንደዚህ ያለ የእሱ ትሕትናው የእሷ መከራዋ በደመናት ላይ ወረሰ ደመና መከሄዶ የሚባልለት ደመና መንኮራኩሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ዘይጠፍር በማይ ጽርሆ ደመናን መረማመጃው የሚያደርግ ተጽዕነ ላይለ ኪሩቤል ወሰረረ የሚባል ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይኝ እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየች ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ መባሉ ነው እንጂ ነገሩማ ቀላል ነው እንላለን አንዳንድ ነገር ሲደርስብን። በረከት ገበሬዋ ጠቅላይ ሚኒስተሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። ጥያቄን ጭንቀቴን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስተራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ለጠቅላይ ሚኒስተራችን ይስጥ ስትል እንግዲህ ተናግራለች። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። አረ እንደው በመቤት ይቺን ሃይማኖት ማጥፋት ስትጀምሩ ከኔ ጀምሮ ኦርቶዶክሲያን ባለማተቦች እንደዚህ አይነት የሞት አዋጅ እየታወጀባችሁ ይሄው ዝም ብላችኋል። ክርስቲያንና ሚስማር ሲመታ ይጠብቃል የሚባል ትንግርት፣ ቀኝን ሲመታ ግራን ስጥ የሚል ትንግርት ይዛችሁ እስከ መቼ ነው በእንደዚህ አይነት ሁኔታ የምንዛለቀው? እንደዚህ አይነት የሞት አዋጅ እየታወጀብን፣ እንደዚህ አይነት የሞት አዋጅ እየተነገረብን እያያችሁ አንገታችሁን ደፍታችሁ ዝም የምትሉ ከሆነ ሰምታችሁ እንዳልሰማ አይታችሁ እንዳላየ የምትሆኑ ከሆነ እማምላክ ወላዲት አምላክ ምስክሬ ነች፣ የሚመጣው ዘመን በጣም አስከፊ ነው የሚሆነው። የኛ ሃይማኖት ግደልን ፍለጥን ብታስተምር ኖሮ እማምላክ ወላዲት አምላክ ምስክሬ ነች፣ በእንደዚህ አይነት ሁኔታ እንዛለቅም ነበር። አታፍሪም? እናጠፋለን ስቲ ብላክቦርድ ላይ ወይ ወረቀት ላይ የተጻፈ ነገር መሰለሽ የምታጠፊው? ጥግ ድረስ መተናከበርናችሁ፣ መሀል ድረስ መታችሁ ናቃችሁ። ክፍታፍ ቪዲዮቹን እንደተመለከታችሁ ነው። ጎንደር ላይ የሚገኙ ኦርቶዶክሳውያን ባለማተቦች እንግዲህ በአደባባይ ሆ ብለው ወጥተው እየተመለከትን እንገኛለን። በዚህ ሰዓት ኦርቶዶክሳውያን ቲክቶከሮችም እንግዲህ እዛው ቦታው ድረስ እንደደረሱ ተመልክተናል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል እንግዲህ ብዙ እንቅስቃሴዎችን እያደረጉ እንደሆነ በዚህ ሰዓት እየተመለከተን እንገኛለን። ማምላክ ወላዲተ አምላክ ድንግል ማርያም ትርዳችሁ ለማለት እፈልጋለሁ። እንግዲህ የሀገራችንን ሁኔታን በተመለከተ እንግዲህ በተለያዩ ቦታዎች ጦርነት እንዳለ ይታወቃልና እግዚአብሔር አምላክ ደጉን ጊዜ ያምጣልን ለማለት እፈልጋለሁ። ሁሉንም እንግዲህ መረጃዎች እስከመጨረሻው ድረስ ተከታትላችኋል ብዬ አስባለሁ። ዛሬ ትንሽ ሐሳብ መስጠትም ስላልቻልኩ ነው ትንሽ አሞኛልም ወደ እናንተ ስቀርብና ለዛ ነው ይቅርታ አድርጉልኝ። በቀጣይ ወቅትና አዳዲስ መረጃዎች እንገናኛለን። እስከዛው ድረስ በጸሎታችሁ ሁላችሁ ማስቡኝ። ቀጣይ ተሽሎኝ እንደምገናኝ ከናንተ ጋር ተስፋ አደርጋለሁ። እስከዛው ድረስ ሰብስክራይብ ያደርጋችሁ ቪዲዮውን ታጫናችሁ አበታቱን። እስከዛው ድረስ ግን ሰላም ቆዩ።